ሰላም ውድ አድማጮቼ፣ እንግዲህ ዛሬ የማነበው አርቲክል ዘመኑን መዋጀት ከመጽሐፍ ቅዱስ ነው። ኤፌሶን 5:25 በኪንግ ጄምስ ቨርዥን እንዲህ እንደ ጥበበኞች እንጂ እንደ ጥበበኞች እንደምንመላለስ በጥንቃቄ ተጠበቁ። ዘመኑ ክፎች ናቸው፣ ዘመኑን ዋጁ። ዘመኑ መዋጀት የሚለው ሀረግ በቆላስይስ 4:5 ላይ ይገኛል። በውጭ ባሉ በጥበብ ተመላለሱ፣ ዘመኑንም ዋጁ። በሁሉም እባቦች ዘመኑን መዋጀት ማለት በምንኖርበት መንገድ ከጥበብ ጋር የተያዘ ነው። አንድ ነገር ማስመሰል ማለት መልሶ መገዛት፣ ይዞታውን መልሶ ማግኘት ማለት ነው። ጊዜ የእግዚአብሔር ስጦታ ነው እና ማናችንም ብንሆን ምን ያህል እንደተመደበልን አናውቅም። እያንዳንዳችን በዚህ ምድር ላይ ዘላለማዊነት የሚነካ ውሳኔ ለማድረግ ምን ያህል ጊዜ እንዳለን የሚያውቅ እግዚአብሔር ብቻ ነው። መዝሙር 139 እግዚአብሔር ዘመኑን መበጀት አለብን ሲል ያንን መጀመሪያ ሰዓት በማስተዋል እንድንኖርና ያለንን ጊዜ በአግባብ እንድንጠቀም ይፈልጋል። እንዲያውም በኤፌሶን ትርጉም ጊዜ ከመዋጀት ይልቅ ሁሉን አጋጣሚዎች መጠቀም የሚለውን ሀረግ ይጠቀማል። ጊዜያችን በከንቱ ከማሳደድ ይልቅ ዘላቂ አሻራ ባለበት ከንቱ ማሳደድ ይልቅ ቅዱሳት መጽሐፍት መልካም ለማድረግ እንድንተጋ ያስተምረናል። ቲቶ 3:8 ጊዜ ለመዋጀት የትእዛዝ አውድ ጊዜ መዋጀት ምን እንደሚመስልና ለምን አስፈላጊ እንደሆነ እንድንገነዘብ ይረዳናል። እንዴት እንድንኖር ተጠንቀቁ። እንደ ጥበበኞች እንጂ እንደ ሞኞች አትኑሩ። በእነዚህ ክፉ ቀናት አጋጣሚ ሁሉ ተጠቀሙበት። ሳታስብ አታድርግ፣ ነገር ግን ጌታ እንዲያደርጉ የሚፈልገውን ተረዱ። በወይን አትስከሩ፣ ምክንያቱም ያ ሕይወታችን ሁሉ ያበላሻል። ዘመኑ መዋጀት ማለት እንዴት እንደምንኖር ጥንቃቄ እናደርጋለን ማለት ነው። ጥበብን እንፈልጋለን፣ እንጠቀማለን። ምሳሌ 2:2 ተመልከት። እያንዳንዱ እድል ተጠቅመን ለእግዚአብሔር ክብር እንጠቀምበታለን። በእቅዶቻችን እናስባለን እና እግዚአብሔር ፈቃድ ጋር የሚጣጣመው እናደርግበታለን እና እንደ ክርስቲያን ከመሰሉ ጋራ በተግባር እንዋደዳለን። ለምን በዚህ መንገድ እንኖራለን? ቀኖቹ ክፎች ናቸውና። ኤፌሶን 5 ክፉን በመልካም ማሸነፍ አለብን። ኢየሱስ ዘመኑን የመዋጀት አስፈላጊነት ለደቀ መዛሙርቱ አስተምሯቸዋል። ቀን ሳለ የላከኝን ስራ ልሰራ ይገባልና ማንም ሊሰራ የማይችል ሌሊት ትመጣለች። ዮሐንስ 4:4 ኢየሱስ ተልእኮን ለመጠበቅ ትጉ ነበረ። በዚያን ጊዜ እንደነበረ ሁሉ ትኩረት የሚከፋፈል ነገሮች ተስፋፍተዋል። ነገር ግን አንዳቸውም ቢሆን አምላክ ቃል ከመስበክና ከማስተማር እንዲሰናከሉ አልፈቀደም። የመጣው ለዚህ ነው። ሉቃስ 4:33 በዚህ ምድር ላይ ያሳለፈው 33 ዓመት ብቻ ቢሆንም ኢየሱስ ዘመኑን በመዋጀት ዓለምን ለዘላለም ለውጧል። ሌላ ቀን ሊኖር እንደማይችል በማወቅ ጊዜ ማዋጀትን መማር እንችላለን። የትም ማክሪ እንደምትክ ኑር የሚለው ዘፈን ጊዜ ስለ መዋጀት ነው። ትኩረት በተረፈን ጊዜ ምድራዊ ምኞቶችን ማሳደድ ላይ ቢሆን ግጥሞችን ግን አንድ ጠቃሚ ነጥብ ይሰጣሉ። በዚህ ሀሳብ ይወድማሉ። አንድ ቀን እድሉን እንደምታገኝ ተስፋ አድርጋለሁ። እንደምትክ እንድትኖር እንደ ክርስቲያኖች እየሞትን እንዳለ ልንኖርና እግዚአብሔር የሰጠን ጊዜ ሁሉ ልንከታተል ይገባል። በምድር ላይ ከክርስቶስ የተደረገው ሁሉ ዘላለማዊ ሽልማቶች ያስገባል። ማርቆስ 4:34 ለራስ ወዳድነት ለስጋዊ ምክንያት የተደረገው ይቃጠላል፣ ይወድማል። አንደኛ ቆሮንቶስ ዘመኑ ለመዋጀት የምንኖርበት ሌላው መንገድ እግዚአብሔር እንዲረዳን መጠየቅ ነው። በየማለዳው ቀኖቹን ለጌታ ለመስጠት እና በዚህ ቀን ዘላለማዊ ትርጉም ያለውን ነገር እንድናደርግ እንዲረዳን መጠየቅ መጀመር አለብን። ዘመናችን ዘላለማዊነት ማሰብ በመጀመሪያ በልባችን ውስጥ ያሉ መንፈሳዊ ስሜቶች የበለጠ እንገነዘባለን። ጌታ የምናከብርበት፣ ሌላ ሰው የምንረዳበት ወይ ጊዜያችን ውጤታማ በሆነ መንገድ የምንጠቀምበት መንገዶች እንፈልጋለን። በቀይ ብርሃን ላይ ተጠቅመን ባልንጀሮቻችን መጸለይ እንችላለን። ወለሉን እያጨዱ በዘፈን ማምለክ እንችላለን። በአንድ ሬስቶራንት ውስጥ ከወንጌል ትራክት ወይም አስተናጋጅ ወደ ቤተ ክርስቲያን የሚጋብዝ ካርድ ጋራ
እንደ ተጨማሪ ትልቅ ምክር መተው እንችላለን። ስጦታችንና ፍላጎታችን መገምገምና ለእግዚአብሔር መንግስት ገንዘብ የምንሰጥባቸው መንገዶች መፈለግ እንችላለን። በጎ ፈቃዳችንን በቤተ ክርስቲያን ማገልገል፣ አገልግሎት መምራት፣ የመጽሐፍ ቅዱስ ጥናቶች ወደ እስር ቤቶችና እስር ቤቶች መውሰድ እና ራሳችን የእግዚአብሔር ዘንድ ተቀባይነት እንዳገኘን ለማሳየት ማጥራት እንችላለን። የምንዋጅባቸው መንገዶች ብዙ ናቸው። ያዕቆብ 4:44 ምድራዊ ህይወታችን ከጭጋግ የዘለለ እንዳልሆነ ያሳስበናል። ከዚህ በፍጥነት ይተናል። ገንዘባችንና ንብረታችን ለሌላ ሰው እንድንሰጥ፣ ስራዎቻችን በሌሎች ይሞላሉ፣ ቤተሰቦቻችን በፍቅር ሊያስታውሱን ይችላሉ። ነገር ግን እኛ የማያካትቱ ህይወት እንቀጥላለን። በምድር ላይ ከህይወታችን የሚቀረው ሁሉ ለዘላለም ኢንቨስት የተደረገው ነው። ዞሮ ዋናው ነገር ዘመኑን መዋጀት መጽሐፍ ቅዱስ እንዲህ እንደሆነ ያስተምረናል። እግዚአብሔር ይባርካችሁ።